ዩቱብ ከፍቼ ምንድነው የምሰራው ማለት ቀረ። ዩቱብ ከፍቼ ምን ልስራ ማለት ቀረ። ኖ ኖ ኖ ኖ። እኔ ዩቱብ ከፍታችሁ ምን እንደምትሰሩ እኔ ልንገራችሁ። ሰላም ሰላም ዲጂታል ቤተሰቦች በሙሉ ሰላም ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ከእናንተ አይጥፋ። ስለዚህ ዩቱብ ላይ ምን መስራት እንዳለባችሁ እኔ እነግራችኋለሁ። እስቲ ላይክ እና ሰብስክራይብ እያደረጋችሁ አንድ ሰከንድ ልስጣችሁ። ሰላም። ዩቱብ ላይ ለመስራት ዩቱብ ውስጥ ገብታችሁ ሰዎች ስለምን እንደሚሰሩ ማወቅ አለባችሁ። ስለምንድን ነው ያ ሰው የሚሰራው፣ የምን ትምህርት ነው የሚያስተምረው ብላችሁ ማወቅ አለባችሁ። ማጥናት አለባችሁ። ጥናት ማድረግ አለባችሁ። ጥናት ካደረጋችሁ በኋላ ያ ሰው የሚያስተምረው የራሱን እውቀት ነው። እናንተ ጋር ምን እውቀት አለ? እናንተ ጋር ያለው እውቀት ለምንድን ነው ያልተጠቀማችሁበት? የእናንተን አይምሮ ምንድን ነው ያልተጠቀማችሁበት? ለምሳሌ እኔ ከማውቀው በላይ ልታውቁ ትችላላችሁ። እኔም ከሰው ነው እውቀትን የቀሰምኩት። ንብ ከየአበባዎቹ ማርን ይቀስማል። የሰው ልጅም ከትምህርት ነው እውቀትን የሚቀስመው፣ ከሚያየው ነገር፣ ከሚሰማው ነገር፣ ከሚሰራው ነገር። ገባችሁ? ስለዚህ ዩቱብም እንደዛ ነው። ከምታዩት ነገር ነው መማር የምትችሉ፣ ከምትሰሩት ነገር ነው ማወቅ የምትችሉት። ሰምታችሁ አይታችሁ ሰርታችሁ ነው አንድን ነገር ፐርፌክት ሆናችሁ መስራት የምትችሉት ወይም መጠቀም የምትችሉት። ስለዚህ ዩቱብ ከፍቼ ምን እሰራለሁ? ብዙ ሰዎች በዩቱብ ውጤታማ እየሆኑ ነው። ብዙ ሰዎች ለውጣማ እየሆኑ ነው። እኛስ ለምንድን ነው እንደነሱ መስራት ያቃታል? የምንሰራው ስራ እንዴት ይጠፋል? ይህን ያልካል። ለምሳሌ ምን ልስራ? ምሳሌ ልንገራችሁ። ሁላችንም ስደት ሀገር እንወጣለን አይደለም? ሁላችንም ስደት አይተናል። ገና ሌሎቹን ሊያዩት ነው ያሉት። ስደት ልጃችን ቀጥሎ ይመጣል። ስደት የማይቀር ነገር ነው። ስለዚህ ምንድነው ማድረግ አለብን? ከወዲሁ ስደትን ራሱን ለማቆም ልጆቻችን እንዳይሰደዱ ለማቆም እኛ ጠንክረን መስራት አለብን፣ ማበርታት አለብን። ገባችሁ አይደለ? ስለዚህ ይህን ካልኩኝ ምግብ ማብሰል ሊሆን ይችላል። ምግብሽን እያበሰልሽ እያሳየሽ ምግብ ላይ ምን አይነት ግብአቶች እንደሚገባ፣ በምን አይነት ልክ እንደሚገባ፣ እንዴት እንደሚበስል፣ እንዴት እንደሚወጣ፣ እንዴት እንደሚቀርብ ማሳየት እኮ ነው። ሌላ ነገር የለም። ገባችሁ አይደለ? ምግብ የሚሰሩት። ሁለተኛ ደረጃ ብዬ የማስቀምጠው ደግሞ ቋንቋ፣ እንግሊዝኛ ሊሆን ይችላል፣ አረብኛ ሊሆን ይችላል፣ አማርኛ እንኳን ሊሆን ይችላል። ለማያውቁ ሰው እያስተረጎማችሁ መስራት፣ ቋንቋ ማስተማር። ገባችሁ አይደለ? ዩቱብ ላይ የምትሰራው ቋንቋ ማስተማር፣ አንደኛ ያ ተማሪው ይጠቀማል፣ ሁለተኛ አንቺም ገንዘብ በማግኘት ትጠቀማለሽ፣ ሶስተኛ ጥሩ አይምሮ ያለው ትውልድ እንዲሆን ታደርገዋለሽ። ንቁ የሆነ አስተሳሰብ እንዲኖረው ለዛ ሰው የአንቺን ትምህርት ታካፍዪዋለሽ። ገባችሁ አይደለም? ሶስተኛ ደረጃ ብዬ የማስቀምጠው ደግሞ የቤት ውስጥ ስደት ከመጣን በኋላ የቤት ውስጥ የሚሰራው ስራዎችን እንዴት ማጽዳት እንዳለባት፣ ቤት እንዴት ማጽዳት እንዳለባት፣ እቃ እንዴት ማጠብ እንዳለባት፣ ሽንት ቤት እንዴት ማጽዳት እንዳለባት። የየቤቱ የጽዳት አይነቶች ይለያያል። ግን በምንም ቢለያዩ እንኳን ንጹህ መሆን ነው የሚፈለገው። ገባችሁ አይደለም? አሁን አንዳንድ ልጆች ይመጡና በእጃቸው ያጸዳሉ። እጃቸውን ምን ይላላጣሉ፣ ይታመማሉ፣ ብዙ ስቃይ ይደርስባቸዋል፣ አይጠነቀቁም። ስለዚህ ያንን ምን ማድረግ አለብን? እንዲህ አድርጋችሁ ስሩ፣ እንዲህ አድርጋችሁ ነው መስራት አለባችሁ ብለን እኛ የምናውቀው ለማያውቁት ማስተማር። ገባችሁ አይደለም? ለማያውቁት ማስተማር፣ ጥሩ ፎቶዎችን አንስተን መልቀቅ፣
የሱ አይምሮን የሚማርክ ነገር፣ አስተሳሰቡን የሚያድስ ነገር፣ መንፈሱን የሚያድስ ነገር፣ ደስ የሚል ነገር። ገባችሁ አይደለም? የሱ አይምሮ ሁሉም ደስ የሚለውን እይታ ይፈልጋል። አይን የሚያየን ነገር፣ አይን የሚማርከው ነገር፣ የተለያዩ አይነቶች ነገር ሊሆን ይችላል። ያንን ፎቶ አንስታ ፖስት በማድረግ ገባችሁ አይደለም? ስለዚህ ተስፋ ለመቁረጥ ዛሬ ተነሰሽና ዛሬ ዩቱብ ከፈትሽና ዛሬ ቪዲዮ ሰራሽና ዛሬ ታያለሽና ዛሬ ብር አታገኝም። አመት ሊቆይ ይችላል፣ 2 ወር ሊቆይ ይችላል፣ 3 ወር ሊቆይ ይችላል፣ 2 ዓመት ሊቆይ ይችላል። ሁሉም ነገር ትግል ይፈልጋል። ያለ ትግል የሚገኘው አንድም ነገር የለም። ገባችሁ አይደለ? ትግል ይፈልጋል፣ ውሳኔ ይፈልጋል፣ መወሰን ይፈልጋል። ያንን ስንወስን ነው መስራት የምንችለው። አንደኛ ዩቱብ ለመስራት ስትነሱ ወስኑ፣ ሁለተኛ አጥኑ፣ ሶስተኛ አላማ ይኑራችሁ፣ አራተኛ ደግሞ ተስፋ አትቁረጡ። ገባችሁ አይደል? አራት ተስፋ እንዳትቆርጡ። አምስተኛ ቅን ሆኖ የሰዎችን ሰብስክራይብ አድርጉት፣ ላይክ አድርጉት። ያ ሰው እናንተን መልሶ ሰብስክራይብ ያደርገዋል፣ ላይክ አድርገዋል። ገባችሁ አይደለ? ሰውን በቅንነት አብረን እንስራ፣ አብረን ተባብረን እንደግ፣ አብረን ተባብረን እንስራ፣ እንለወጥ። ገባችሁ አይደለ? ቦታ ላይ መች ይችላል፣ ጊዜ ላይ መች ይችላል። እኔ አሁን ተደብቄ ነው የምሰራው። ድምፅ ራሱ ላስታወቃችሁ ይችላል፣ ተደብቄ። ግን ለነገ ስኬት ዛሬ ምንስ ቢሆን አይጨንቀኝም። ምክንያቱም ነገ ስኬት እንዳለኝ ያውቃለሁ። ዛሬ ባላድግ የኔ ዩቱብ ዛሬ አድጎ ውጤት ባያመጣ ነገ አድጎ ውጤት እንደሚያመጣ ስለማውቅ እታገለዋለሁ፣ አላቆም። ተስፋ ያልቆረጠ ሰው የስኬት ማማ ማውጣት አይቀርም፣ ስኬት ላይ ይደርሳል። ተስፋ ያልቆረጠ ሰው፣ ተስፋ የማይቆርጥ ሰው ጀግና ነው። ስለዚህ ዩቱብ ላይ ምን ሰርቼ አገኘዋለሁ ወይም ደግሞ ሄጅ እምሉታለሁ። ውሳኔ ከሌለሽ አትጀምሪ። ስልክሽን መቃጠል የለብሽም፣ አንቺን መቃጠል የለብሽም፣ ጊዜሽን መቃጠል የለብሽም። ውሳኔ ከሌለ አትጀምሪ። ይሄ ነው የምላችሁ። ወስናችሁ ከሰራችሁ ዩቱብ እንደሚለውጣችሁ ከእግዚአብሔር በታች ሰርታችሁ እንደምታገኙ አውቃችሁ ስሩ፣ ጠንክሩ፣ በርቱ። ግሩፖች አሉ፣ በግሩፖች ተቀላቀሉ፣ ተሰባሰቡ፣ እርስ በራሳችሁ ተያያዙ። በሱ ታገኛላችሁ። ሰላም በኔ